ሰነመኪ ዋነኛው ጥቅም ደግሞ በብዛት ማይግሬን ሄዴክ የሚሰቃዩ ሰዎች ካሉ ማይግሬን ሄዴክንም ጉበት ህመምም ካለ ያስተካክላል ያስታግሳል። ሰላም አሊፋ ባህላዊ ህክምናዎች ነን። ዛሬ ስለ ሰነመኪ ለሄፓታይተስ ቫይራል ሎድን ከመቀነስ አንፃር የጉበት ህመምም ካለ እሱን የውስጥ ጤንነትን ከመጠበቅ አንፃርም የራሱ የሆነ ጥቅም ይኖረዋል። ጸጉር ላይ ስንመጣ ተባይ ካለ እንዲሁም እንደ ቅማል አይነት ወይም ቅኑጫ ካለ ጸጉራችን ላይ እንደ ቅጫመም ካለ እነሱን ነገሮች ያስተካክላል ያስወግዳል ማለት ነው። ይሄን ተከትሎ ደግሞ ሄር ሎስ ካለ ወይም ደግሞ የጸጉር መርገፍንም ይቀንሳል ማለት ነው። ሌላኛው ጥቅሙ ምንድነው? ቆዳ ላይ ለሚወጡ አላስፈላጊ የሆኑ ነገሮች እንደ ቡጉንጅ ካለ የማሳከክ ስሜት ካለ ጀርባ ላይ በብዛት ሲተኙ የማሳከክ አይነት ስሜት ከተሰማቸው ሰነመኪን ቢወስዱ ይሄንን በሽታ ያላቅቃቸዋል ማለት ነው። ሰነመኪ ሌላኛው ዋነኛው ጥቅም ደግሞ በብዛት ማይግሬን ሄዴክ የሚሰቃዩ ሰዎች ካሉ ማይግሬን ሄዴክንም ያስተካክላል ያስታግሳል ማለት ነው። ሰነመኪ ብዙ ጠቀሜታዎች አሉት። ከሞት በስተቀር ብዙ አይነት ህመሞችን የሚያድን ቅጠል ነው ተብሎ በብዙዎች ዘንድ ማረጋገጫ የተሰጠለት ተክል ነው ማለት ነው። ሌላ መሰል ቪዲዮዎችን እንዲደርሳችሁ ከፈለጋችሁ በማድረግ ቤተሰብ ሆኖ ሀሳብ አስተያየት ካለም ጥያቄዎች ካሉ በኮሜንት ሴክሽን ላይ ያስቀምጡልን። ሰላም አለይኩም ወራህመቱላሂ ወበረካቱ።